የሚጨናነቁ ሰዎችን 5 አይነት ባህሪያት ልንገራችሁ። ብዙ ባህሪያዎች አሏቸው፣ ግን 5ቱን ልንገራችሁ። የሚጨናነቁ ቴንሽን የሚሆኑ የሚረበሹ ሰዎች የነሱን 5 አይነት ባህሪያት ልንገራችሁ። አንደኛ፣ በጣም ምርጥ ልብ አላቸው። የምርጥ ልብ ባለቤቶች ናቸው የሚጨናነቁ ሰዎች። የሚያምር ልብ ነው ያላቸው፣ ክህደት የሌለበት፣ ቅናት የሌለበት፣ ተንኮል የሌለበት፣ ህስድና የሌለበት። ልባቸው ንጹህ ከመሆኑ የተነሳ እነሱ ያገኙት ነገር እናንተም እንዲታገኙት ይመኛሉ። እነሱ የደረሱበት ደረጃ እናንተም እንድትደርሱ፣ ቆንጆ ደረጃ ላይ ከደረሱ እናንተም እንድትደርሱ ይመኛሉ። ቅን ልብ ነው ያላቸው፣ ንጹህ ልብ ነው። እንደ አበባ ፍክት ያለ ልብ ነው ያላቸው፣ ምንም ጥቁረት የሌለበት። የሰው መጨነቅ ያስጨንቃቸዋል፣ የሰው ማጣት ያስጨንቃቸዋል፣ የሰው መጎሳቆል ያስጨንቃቸዋል። ቢችሉ ሁሉንም ሰው ቢያስደስቱ ፈቃደኞች ናቸው የሚጨናነቁ ሰዎች። ቢችሉ ሁሉንም ሰው ቢያስደስቱ ፈቃደኞች ናቸው። ግን ሁሉንም ሰው እናስደስታለን ሲሉ እነሱ ይጎዳሉ። ስስ ልብ ነው ያላቸው። ሁለተኛ ስስ ልብ ነው ያላቸው። በጣም የሚጎዳ፣ በጣም የሚሰበር ልብ ነው ያላቸው። እነሱ ቅን ከመሆናቸው የተነሳ ከሰው ቅን ነገር፣ ጥሩ ነገር፣ አሪፍ ነገር ይጠብቃሉ። እንደነሱ ልብ ነው የሚያዩት፣ የእነሱን ቅንነት ነው የሚያዩት። ግን በዚህ መሀል እነሱ እንደጠበቁትና እንደሚፈልጉት ካልሆነላቸው በጣም ይጎዳሉ። ልባቸው ስስ ነው፣ ስስ ልብ ነው ያላቸው። ሶስተኛ፣ ለጉዳቻ ቅርብ ናቸው፣ ለመጎዳት ቅርብ ናቸው፣ ለመጠመድ ቅርብ ናቸው፣ ለመሸወድ ቅርብ ናቸው። ምክንያቱም ያረጉናል ብለው አያስቡም፣ ይክዱናል ብለው አያስቡም፣ ይሸውዱናል ብለው አያስቡም። ሁሉም እንደራሳቸው ይመስላቸዋል። በዛ መሀል ይጎዳሉ፣ ለመጎዳት ቅርብ ናቸው። አራተኛ፣ የሰዎች ደስታ ያስደስታቸዋል። የሰዎች ደስታ ያስደስታቸዋል። የሆነ ሰው ደስ ብሎ ሲያዩ ይደሰታሉ። የሆነ ሰው ደስ አግኝቶ ሲያዩ ይደሰታሉ። ህስድና የለባቸውም ልባቸው ውስጥ። የሰው ደስታ ያስደስታቸዋል። የሰው ሀዘንም እንደዛው ያሳዝናቸዋል። የሚጨናነቁ ሰዎች የሆነ ሰው አቶ ገርቶ ወይም ከሰው በታች ሆኖ ወይም ታሞ ሲያዩ እነሱ ናቸው ቴንሽን የሚሆኑት፣ የሚጨናነቁት። አንዳንዴም የሆነ ሰው ሲጎዳ እነሱ ራሳቸውን እስከ መሳት የሚደርሱ ናቸው። ችግርን አይቋቋሙ። ምክንያቱም ልባቸው ንጹህ ናት። ችግርን የምትቋቋም፣ ችግርን የምታቅም፣ የምትመኝም ልባቸው ውስጥ ተንኮል ያለም ስላልሆነ ልባቸው ተንኮልም የሌለው የሰው ችግርን ማየትም የማይመኝ ልብ ስለሆነ ያላቸው የሆነ ችግር ተፈጥሮ ሲያዩ ራሳቸውን እስከ መሳት ይደርሳሉ። አምስተኛ፣ በቀላሉ ተስፋ ይቆርጣሉ። እንግዲህ ደካማ ጎናቸውም ልትሉት ትችላላችሁ። በቀላሉ ተስፋ ይቆርጣሉ። እንዴት ነው በቀላሉ ተስፋ የሚቆርጡት?
ሁሉንም ነገር በቅን አስተሳሰብ በንጹህ አስተሳሰብ ነው የሚያዩት የሚጠብቁትም። ሁሉም እንደራሳቸው ይመስላቸዋል። ሁሉም እነሱ እንደሚያስቡት ይመስላቸዋል። ግን ይሄ የሚያስቡት ነገር እነሱ ባሰቡት ካልሄደላቸው፣ ለምሳሌ የሆነ ሰው ጥሩ ሰው ነው እንደኔ ነው ብለው ተዋውቀውት ያ ሰው ከከዳቸው፣ ከሸወዳቸው፣ ካጠቃቸው፣ ከበደላቸው ጸጸት አይቋቋሙ፣ መጸጸትን አይቋቋሙ። ቶሎ ነው ተስፋ የሚቆርጡት። ተስፋ ከመቁረጣቸው የተነሳ ራሳቸውን እስከ ማጥፋት ይደርሳሉ። ቶሎ በቃ ዓለም ናት የምትጨልምባቸው። ምክንያቱም እነሱ ልብ ውስጥ ክህደት የለም፣ ተንኮል የለም። በሆነ ሰው ሲከዱ፣ በሆነ ሰው ሲበደሉ መቋቋም ያቅታቸዋል፣ መመለስ ያቅታቸዋል፣ ማለፍ ያቅታቸዋል። በጣም ስሶች ናቸው። በቀላሉ ተስፋ ይቆርጣሉ። በአብዛኛው እንደዚህ አይነት ሰዎች ናቸው ራሳቸውን የሚያጠፉት። ደህና ነበር እኮ ወይኔ ራሱን አጠፋ፣ ጥሩ ልጅ ነበረች እኮ ወይኔ ራሷን አጠፋች ይባላል አይደል? የሆነ ጥሩ ሰው ራሱን ሲያጠፋ መርዝ ጠጣ ሲባል፣ ራሱን ሰቀለ ሲባል እንሰማለን አይደል? ወይኔ ጥሩ ልጅ ነበረች እኮ ራሷን አጠፋች፣ ወይኔ ጥሩ ሰው ነበር እኮ ራሱን አጠፋ እንላለን አይደል? የሰውን በደል የሰውን ተንኮል ሲያደርሱባቸው፣ ሲበድሏቸው፣ ሲክዷቸው፣ ሲሸውዷቸው፣ ሲያስቀይሟቸው መቋቋም አይችሉም። ልባቸው የሚቋቋም አይነት ልብ አይደለም የተሰጣቸው። ስስ ከመሆኑ የተነሳ ጠንካራ ልብ ነው ችግሮችን የሚቋቋም። የእነሱ ልብ ግን ንጹህ ከመሆኑ የተነሳ የሚጨናነቁ ሰዎች ችግርን መቋቋም አይችሉም። ቶሎ ራሳቸውን ወደ ማጥፋት ነው የሚወስኑት። 6ኛ ሰው ይረባቸዋል። ሰው ይረባቸዋል። ብቸኝነት በጣም ይፈራሉ። ብቸኝነት በጣም ይጠላሉ። ብቸኛ መሆን አይፈልጉም። ከሰው ላለመራቅ፣ ብቸኛ ላለመሆን መስጠት ያለባቸውን ነገር ሁሉ ይሰጣሉ። ማድረግ ያለባቸውን ነገር ሁሉ ያደርጋሉ። ብቸኝነት በጣም ነው የሚፈሩት። የሚጨናነቁ ሰዎች እያዳመጣችሁ ነው አይደል? የሚጨናነቁ ሰዎች የሆነ ሰው ዝም ብላችሁ ስታዩ ቴንሽን የሚሆን ሰው ይርበዋል። ከሰው መራቅ አይፈልግም። ከሰው ላለመራቅ ያለውን ሁሉ ይሰጣል፣ ያለውን ሁሉ ያደርጋል። ገንዘብ ካለው ገንዘቡን፣ ጉልበት ካለው ጉልበቱን፣ ያለውን ነገር ሁሉ ይሰጣል ከሰው ላለመራቅ። ሰው በፍቅር ነው የሚወዱት። ሰውን ማጣት አይፈልጉም። ከሄደ ይሄድ፣ ከተቀመጠ ይቀመጥ የሚሉ አይነት ሰዎች አይደሉም። እንደዚህ አይነት ሰዎች ጓደኞቻችሁ ሲሆኑ፣ ጓደኛ ሲይዟችሁ፣ እንደ ጓደኛ እንደ ባልም ባል ሲያረጓችሁ፣ እንደ ሚስትም ሚስት ሲያረጓችሁ ያለ ምንም ማወላወል ነው፣ ያለ ምንም አማራጭ ነው። በአንድ ልብ ነው የሚወዷችሁ። ብቸኛ መሆን አይፈልጉም። ተዋውቆ መለያየት አይፈልጉም። እንደዚህ አይነት ሰዎች ፍቅር ይዟት እኮ ራሷን አጠፋች፣ ፍቅር ይዞት እኮ ራሱን አጠፋ ይባላል አይደል? በቃ እንደነዚህ አይነት ሰዎች አንዴ ሰው ከተዋወቁ፣ አንዴ ሰው ከለመዱ፣ አንዴ ሰው ከቀረቡ፣ በተለይ በፍቅር እና በትዳር ጉዳይ መለየት አይፈልጉም። መለየት ሞት ነው የሚመስላቸው። በቃ
ሞተን እንገላገል እስከ ማለት ራሳችንን እናጥፋ እስከ ማለት ድረስ የሚወስኑ ሰዎች ናቸው። ሰው በጣም ነው የሚረባቸው። ሰው በጣም ነው የሚፈልጉት። ተዋውቆ ተቀራርቦ ጓደኛ ሆነው ወይም ባል ሆነው ወይም ሚስት ሆነው መለየት አይፈልጉም። ሰው በጣም ነው የሚለምዱት። ሰው ይረባቸዋል። የሚጨናነቁ ሰዎች እና ሁላችንም ሳናስተውለው በአካባቢያችን ባጠገባችን በጓደኝነትም በጉርብትናም በባልነትም በሚስትነትም ሊሆን ይችላል እንደዚህ ቴንሽን የሚሆኑ የሚጨናነቁ ሰዎች ካገኘን ጠለቅ ብለን መገንዘብና መረዳት ያስፈልገናል። መገንዘብና መረዳት አለብን። በማናውቀው ሁኔታ ለሰው ራሱን ማጥፋት፣ ለሰው የሰው በታች መሆን፣ ለሰው ልብ መሰበር ምክንያት እንዳንሆን እንጠንቀቅ።